እዚህ ውስጥ እንስሳ እየፈለግን መሄድ ነው ማለት ነው ዋናው አድቬንቸር። ከዛ አፍሪካዊ ከሆናችሁ ደግሞ ድጋሚ ውስጥ ለመጎብኘት $40 ትከፍላላችሁ ማለት ነው። ኤሌፋንት ኒድስ ቢግ ስፔስ። ጅብ ለማየት ነው። እኔማ ወረጄ ሀረር ልውሰዳችሁ እንደ ልላቸው ነው። እኔ ተቀላቅዬ አንበሳ እየፈለግኩላችሁ ነው። ናሽናል ፓርክን እንጎበኘዋለን ነው የምላችሁ። ሰላም ዲኖሊዮን ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከመሃል ኬንያ ነው የመጣሁላችሁ ጋይስ። እንደምታዩት ፏ ብዬላችኋለሁኝ። ስራ ጨርሻለሁኝ። ስለዚህ ኬንያ ድረስ መምጣቴ ካልቀረ ለምን የሆነ ቦታ ሄጄ አላይም ብዬ በማሰብ እንግዲህ ትናንትናውኑ ማለት ነው ልክ ስራ እንደጨረስኩኝ ኦንላይን ላይ የኬንያን ናሽናል ፓርክ ለመጎብኘት ቡክ አድርጌያለሁ ማለት ነው። አሁን መጥተው ፒክ ያደርጉኛል። ያ ጋይስ አሁን 5 ሰዓት ተኩል ነው እና እንደምታዩት ጭልም ብሏል። ሆቴላችን ይሄ ነው። ፏ ብልጭ ያለ ሆቴል ነው ያለን። ፒክአፕ እስከሚያደርጉን እንጠብቃለን ማለት ነው። እንደምታዩት አሁን በጧት ስለሆነ ማለት ነው ጭልምልም ብሏል፣ ግን በጣም የሚያምር ሆቴል ነው። ሊፍቶቻችን እዚህ ጋር አሉ። ይሄ ምን ይባላል መሰላችሁ? ድንገት ኬንያ ከመጣችሁ እንኳን ስዊስ ሶቬን ሾፕ ይሄ ሾፕ ስዊዝ ላና ሆቴል ነው የሚባለው። እሺ ያውና ስዊዝ ላና ማውንት ሆቴል እስቲ እንጠብቃቸዋለን። እንግዲህ ከ40 ነበረ እንመጣለን ያሉት፣ አሁን ኦልሞስት ከ39 ነው። መኪናችን መጥቷል ጋይስ። በ5ኤል ነው የሚወስደን። ጋይስ አሁን እየወጣን ያለ ነው ከሆቴላችን። እዚህ ጋር እንደምታዩት እሱ ነው ይዞን እየሄደ ያለው። ጨለማ ነው ግን እስካሁን አልነጋም። ታውቃላችሁ ጃፓን ሰመር ስለሆነ በዚህ ሰዓት እንደነጋ 100% እርግጠኛ ነኝ። እኛ ጋር ግን አልነጋም። እስቲ ለማንኛውም ዛሬ አብረን ነው የምንውለው። በቃ ናሽናል ፓርክን እንጎበኘዋለን ነው የምላችሁ። በዛውም ደግሞ ስለ ኬንያ አንዳንድ ነገሮች እነግራችኋለሁ፣ ያጋጠሙኝን ያየኋቸውን ነገሮች። አሁን ደርሰናል መግቢያው ጋር ማለት ነው። ላይክ ይሄ ነው ታያችኋል መቼስ አይደል? ናይሮቢ ናሽናል ፓርክ እና ኢስት ጌት ነው የምንገባው። ስንት መሰላችሁ የከፈል ነው ለራይድ ብቻ ውስጥ ማለት ነው $40 ነው። ከዛ አፍሪካዊ ከሆናችሁ ደግሞ ድጋሚ ውስጥ ለመጎብኘት $40 ትከፍላላችሁ ማለት ነው። እና ያ ብቻ ከዚህ በኋላ እንግዲህ ያው አኒማል ሃንቲንግ ነው የሚሆነው። እንስሳቶችን እየፈለግን እናድናቸዋለን ማለት ነው። ጋይስ እንደምታዩት እንግዲህ እዚህ ጋር የተለያዩ መኪኖች አሉ። እንደነ 5ኤል እንደዚህ አይነት ትልልቅ ላንድ ክሩዘሮች አሉ። እዛ ጋርም የተለያዩ መኪኖች አሉ። ብቻ ውስጥ ገብቶ እንስሳቶቹን ለመፈለግ ማለት ነው። እና እኛ የምንሄደው በየትኛው እንደሆነ እስካሁን አላወቅንም። እዛ ጋር ግን ያው የኛ እንትን አለ፣ ምንድነው ስሙ 5ኤል፣ በሱ ነው የምንሄደው አይደለም? we don't know so far so good like በጣም አየሩ በጣም ደስ ይላል። ሁሉም ነገር ምናምን በጣም አሪፍ ነው። እና ደግሞ ሌላው ፕራይሱም ደግሞ ማለት ነው ለውጭ ሀገር ዜጎችና ለኛ ሲሆን በጣም የተለያየ ዋጋ ነው ያላቸውና አይ ቲንክ ለውጭ ሀገር ዜጋ ከሆነ $100 ምናምን፣ ለአፍሪካዊ ከሆነ ደግሞ $40 ነውና ታዲያ እዚህ ድረስ መምጣቴ ካልቀረ ገብቼ ባየውስ በሚል እሳቤ ነው ጋይስ የመጣውላችሁ ማለት ነውና አይ ሆፕ በጣም ኢንጆይ እንደማደርገው እርግጠኛ ነኝ። ያ እናንተም ከኔ ጋር ኢንጆይ እንደምታደርጉትም እርግጠኛ ነኝ ጋይስ። ስለ ኬንያ እያወራን አገሩን እየጎበኘን ምናምን ነገር የምንሄድ ይሆናል። አሁን እንግዲህ እየገባን ነው ጋይስ። መንገጫገጩን ጀምረናል ካሁኑ። በዚህ ጋር ነው እነሱ የሚያዩት፣ እኛ በዚህ ጋር እንግዲህ ጋይስ ያው እዚህ ውስጥ እንስሳ እየፈለግን መሄድ ነው ማለት ነው ዋናው አድቬንቸር። Welcome to Nairobi National Park, the park that makes Nairobi a unique city by having a park inside the city. As you can see, we came few kilometers from the city, and also on the left side we have the few equivalent distance to the airport. So in the park we have 4 of the big 5. We have lion, we have leopard, we have buffalo, and we have rhinos. We don't have elephant in the park, but we have them in the elephant orphanage. So that because the park is relatively small,
to accommodate the elephant. Elephant needs big space. So, but don't forget, all animals live according to their natural habitat. It's not a must we may see all of them, but we hope to see the king of the jungle, the King Mufasa. Good? Yes. We close our figure and say when the road ends, yes, the fun begins. And the fun has begun. Good? Yeah. Let's do this. እንግዲህ ማብራሪያዎቻችሁን ሰምታችኋል። ሁሉም ማብራሪያዎች አሪፍ ነበሩ። Let's go. የመጀመሪያ እንስሳቶቻችን ናቸው ጋይስ። እዛ ጋር ሃይዌይ ይታያችኋል ጋይስ። ዙም ላርግላችሁ እስቲ ከቻልኩ። እዚህ ጋር ያለ ሃይዌይ ማለት ነው። ይሄ ላይ ወደ ሞምባሳ የሚወስድ መንገድ ነው። ተፈጥሮ ግን እንዴት ነው የሚያምረው! እና እውነት በጣም ደስ አለኝ መምጣቴ በራሱ። አኩና ማታታ እያለን መንገዱን አያችሁት ጋይስ? አሁን ቀርበነዋልና በጣም ረጅም ነው። በጣም በትልቁ የተሰራው ማለት ነው። ዋው! እዚህ ጋር ቀጭን ያለችን ጋይስ And sleeps while standing with eyes wide open. Doesn't close the eyes. Oh. Giraffe doesn't close the eyes because the moment it closes the eyes, enemy can attack. Yeah. So giraffes, gestation period of a giraffe is 13 to 15 months, but it can prolong the process of giving birth. The difference between southern white rhino and black rhino, southern white rhino is relatively bigger than the black rhino. Yeah, and you can see one is a grazer and the other one is a browser. For the southern white rhino is a grazer, and for the black rhino is a browser. If you happen to come across southern white rhino, you see it has a wide mouth to scoop grass. ይሄ ምንኛ አውራሪስ የምንለው ነገር ነው መሰለኝ። So they also use the stripes as natural radiator. The black stripes absorb the heat, while the white stripes reflects away excess heat. Yeah. እዚህ ጋር ማለት ነው አሁን አንድ ቦታ ደርሰን ይሄ ሁሉ ሰው ጅብ ለማየት ነው። እኔማ ወረጄ ሀረር ልውሰዳችሁ እንደ ይልላችሁ ነው። አንበሳውን እስካሁን አላገኘነው። የጫካውን ንጉስ እስካሁን አልተገኘም። ግን እዚህ ጋር ጅብ በቃ እሱ እስከሚገኝ ተብሎ ጅብ ለማየት እዚህ ጋር ህዝብ እንዳለ ቆሟል። ታውቃላችሁ።
ያ ጋይስ እስካሁን እንግዲህ ያያችኋቸውን እንስሳዎች አይተናል። አሁን ደግሞ ሌሎች እንስሳዎችም ለመፈለግ እየሄድን ነው። ያ ግን ምን እየገረመኝ እንደሆነ ታውቃላችሁ? በአሪፉ ተጠቅመውታል ፓርኩን ማለት ነው። እንደዚህ አይነት በጣም ብዙ መኪኖች ነው ያሉት፣ ኢቨን ቱሪስቶችን የሚያስጎበኙ ምናምን ነገር። ሶ ጉድ ጋይስ። እኛ ሀገር እንደዚህ ያለ እንዴ? አላውቅም። ይጠያየቃሉ እርስ በርስ ማለት Tuingie ndani. Ameenda wapi? ያው የመኪናውን ብዛት ማለት ነው። ይሄ ሁሉ ነው የሚጠብቀው ለአንድ እንስሳ። ሶ ጋይስ ያው እኔም ተቀላቅዬ አንበሳ እየፈለግኩላችሁ ነው። በዚች በጠባብ መንገድ ጋይስ እንዴት እንደሚነዱ ማለት ሲተላለፉ ራሱ በስማ ምንም ነው የማይጋጩት። እና ላይክ ጫካውን በጣም ለምደውታል። በቃ ይሄን መንገድ ምናምን እንዴት እንደሚነዱት። ንጉሱ እንግዲህ ያልተመቸነው መሰለኝ ጋይስ። እስካሁን ብንፈልገውም ልናገኘው አልቻልንም። ጠበቅን ተንጠላጠልን። ምንም ወፍ የለም አንበሳ የሚባል። ብቻ እንደምናገኘው ተስፋ አደርጋለሁ። እዚህ ጋር ሬዲዮ አላቸው ማለት እዚህ ጋር እንደምታዩት ይችኛዋና በሬዲዮ ይነጋገራሉ። የቱ ጋር ነው ያለው ምናምን ይባባሉላችሁና ከዛ ላይ በጣም እንዴት እንደሚነዱት ማለት ነው። የሆነ ቦታ አለ ከተባሉ እዛ ጋር ለመድረስ በቃ ከዛ ይሄን የሚያህል መኪና ተሰብስቦ ወደዛ ይመጣል ማለት ነው። ከዚህ ጋር ከኋላም አሉ። Unfortunately guys አንበሳ ማየት አልቻልንም። ግን አልደበረኝም። አሪፍ ጊዜ አሳልፍ ያለው እንቅልፌ ግን በቃ በመሀል እንቅልፍ ሁሉ ወሰደኝ ታውቃላችሁ። በጣም ደክሞኝ ነበርና በመሀል እንቅልፍ ራሱ ወሰደኝ። ሶ አሁን ከፓርኩ ወጥተናል። አሮን ነው ወዴት እየሄድን እንደሆነ ግን እስቲ በዛው ኬንያን ትንሽ ላሳያችሁ። አሁን ለረፍት ብለው እዚህ ጋር ይዘውን መጥተዋል። አይ ቲንክ እዚህ ውስጥ የባህል ነገሮች መሸጫ ምናምን ያሉበት ቦታ ነው መሰለኝ ነው። አርቶቹ ግን በጣም ነው የሚያምሩት። ዋው ያቻቸው በጣም የሚያምሩ አርቶች ነው ያሉት። እስቲ ውስጥ ገብተን ምን እንዳላቸው ያያቸዋቸው ነው። ቅርጻ ቅርጾች ምናምን ናቸው ያሉት እና በጣም ትላልቅ ቅርጻ ቅርጾች አሉ። ጦሮች ምናምን ቀበቶች አሉ እዚህ ጋር። እስቲ ከዚህማ የሆነ ትራዲሽናል ነገር እንገዛለን። ከበሮ ምናምን ልብሶችም እዛ ጋር አሉ። እነዚህ ስዕሎቹ አርቶቹ ግን ጋይስ በጣም ነው የሚያምሩት። በጣም ማለት ነው እንዴ። እነዚህ ክለቦች ደግሞ እዚህ ጋር አሉላችሁ። በክለብ የተሰሩ ቅርጻ ቅርጾች ምን ይሰራሉ እዚህ? አርት ወዳለው ነኝና አርቶቹ ምናምን በጣም ያምራሉ። ማንኪያዎቹ ምናምን እዚህ ሹካዎች በጣም ደስ ይላሉ። እስቲ አይታይ ታርጌ የሚገዛ ነገር ካለ ላይ Next step is to mix the clay with water for 2 weeks here till it becomes liquid clay, and then we filter, remove impurities like rocks, sticks and grass, and then we let the clay dry here in the sun for 3 to 4 weeks depending on the weather pattern. Taking room, and once we wedge our clay there, the clay will be in mass form. So this is what we use to make the tiny beads, and then we use the molds for sizing. ሶ አሁን ደግሞ ጋይስ ማሳይ የሚባሉት የሚሰሩትን ሴራሚክ ምናምን እያሳዩን ነውና እስቲ እንስማ። And painting room. So in here the ladies have the colors in powder form. We mix them with water to form solution, and then the ladies will take a wire, arrange the beads. አሁን ደግሞ ሊዘፈንልን ነው ጋይስ። እንኳን ደህና መጣችሁ ተብለን ማለት ነው።
Thank you. Thank you. It was very good. Yeah. That's actually not perfect. At this point, you have a chance to see. ሶ ጋይስ አሁን ሾፑን እስቲ ሾፍ አድርጉት ተብለናል። እስቲ ገባ ብለን አይታይት አድርገን የሚገዛ ነገር ካለ እንገዛቸዋለን አቅማችን ከፈቀደ ማለት ነው። በጣም ነው የሚያምሩት ግን አሰቃቀላቸው ምናምን የሾፑ ማለት ነው ጋይስ በጣም ነው የሚያምሩት። ዋው ጋይስ አይ አም ባክ ፍሮም ማይ ሆቴል። ሶ በቦታው የነበረን ቆይታ ጋይስ በጣም አሪፍ ነበር። ፀጉሬ ተበትኗል በእናታችሁ ተኝቼ እኮ ነው እና ተመልሼ መጥቼ ማለት ነው በቃ ምግብ በለው ደክሞኝ ነበረ ወዲያው ነው የተኛሁት እና ያደረግነው ጉዞም ረጅም ነበረ ምክንያቱም በሌሊት ነበር የወጣሁትና ማታም በደንብ ስላልተኛሁኝ በጣም ደካክሞኝ ነበረ። ብቻ ሃኩና ማታታ ብለናል ጋይስ። አሪፍ ነበረ። ጃምቦ ላና ነነነ ሃኩና ማታታ ተብሎ ተዘፍኖልናል ጋይስ እንዳያችሁት ማለት ነው። ወዝ ሶ ጉድ እውነት በጣም ኬንያ ላይ አሪፍ ኤክስፒሪየንስ ነበረ። ሶ ነገ እንግዲህ ወደ ናይጄሪያ ወጪ ነኝ። ነገ ሌሊት ነው የምወጣው። ወርልድ ካፕ አይቼ ሌሊት ነው የምወጣው ጋይስ። ስለዚህ ምን እናደርጋለን መሰላችሁ? አሁን እቃችንን እናስተካክላለን ማለት ነው። ስለዚህ እቃዬን አስተካክዬ ምናምን የናይጄሪያ ጉዟችንን ደግሞ በሌላ ቪዲዮ የምቀርጽላችሁ ይሆናል። አይ ሆፕ ይሄንን ቪዲዮ ላይክ እንደምታደርጉት እርግጠኛ ነኝ። በተቻለኝ አቅም ቶሎ ፖስትላችኋለሁ። ፒስ አውት